ሰላም ሰላም የተወደዳችሁ የጉብዝናዬ ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ጉብዝናዬን የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ጉብዝናዬን እንግዲህ ቀጥሏል። ዛሬም ደግሞ አንድ የተወደደ የተባረከ እግዚአብሔር አምላክ ጉብዝናውን እንግዲህ የተጠቀመበትና በሱስ ደግሞ አልፎ ለብዙዎች መጽናናት መባረክ ምክንያት እያደረገው ያለን አንድ አገልጋይ ጋብዤላችኋለሁ። የዛሬው እንግዳዬ የሞሪያ ጴንጤቆስጣዊት ቤተክርስቲያን ራዕይ ተቀባይና እንዲሁም ደግሞ ፍቅር ከጌታ ጋር እንደ ዋላይቱ የተሰኙ ሁለት መጽሐፍቶችን ለኢትዮጵያ ቤተክርስቲያን ማበርከት የቻለው መጋቢ ዮሴፍ ፈንታ ከሱ ጋር ደግሞ ድንቅ ቆይታ ይኖረናል። የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዲህ አልፋለሁ። አብራችሁኝ ነው። ፓስተር እንኳን ደህና መጣ። እንኳን ደህና ቆየ። እንዴት ነህ? እግዚአብሔር ይመስገን። በጣም ደስ ብሎኛል። እንግዲህ በአገልግሎት መስመር እንተዋወቃለን፣ በቅርበት ወዳጅነት እንተዋወቃለን። በእንግድነት ደግሞ የመጀመሪያችን ነውና ዛሬ እንግዲህ እንዴት እንደሚሆን መድኃኒዓለም ነው የሚያውቀው። እግዚአብሔር ይመስገን። አሜን ፓስተር። እኔም ስለአገኘሁት እድል በየትኛውም አጋጣሚ እንግዲህ እግዚአብሔር እንዲከብር ከድካማችንም ከብርታታችን ሰዎች እንዲማሩ እንናገራለን፣ እናስተምራለን እና ይሄ እድል ስላገኘው ደስ ብሎኛል። ያንተም በጣም ጥሩ ነገር ያለህ እኛም ቤተክርስቲያን መጥተህ አገልግለሃል። ብዙዎች ነፃ ወጥተዋል፣ ተጽናንተዋል። እግዚአብሔር አምላክ ይባርክ። ስላገኘሁት እድል ጄሜምንም አንተንም ተመልካቾችንም አመሰግናለሁ። ተባረክ ፓስተር። እንደው ፓስተር ዮሴፍ ፈንታውን ጌታ ባያገኘው ኖሮ ምን ያገኘው ነበር? አንድ ሰው ይናገራል፣ ወይ ሰው በጌታ ነው ወይ በዛኛው ነው። there is no gray ground ይላሉ ሰዎች። በጌታ ካልሆነን በጨለማ ሆነን ከጨለማ ወደሚደነቅ ብርሃን አመጣን ነው የሚለው እና በትውልዳችንም ባለፍንበትም በእኛ ቤተሰብ በተለይ ታላቅ እህታችን ናት፣ አበባ ፈንታው ትባላለች። እሷ ናት ያሳደገችኝ እንደ እናት። ለእኔ ማሚ ነው ምላት፣ ዋናዋን እናቴን እትዬ ነው ምለው እና እናቴን ጨምሮ ወደ ጌታ ያመጣችው ብዙዎቻችን ወደ ጌታ ያመጣችው እህቴ ለእኔ ደግሞ ማሚ አበባ ፈንታው ናት። ቀጠና ሁለት ሙሉ ወንጌል የጸሎት ጓድ አገልጋይ ናት እና በእሷ ተጠቅሞ ጌታ ወደኛ ቤት ባይገባ ኖሮ ብዙዎቻችን እንደ ማንኛውም ኢትዮጵያዊ እንደ ማንኛውም በባዕድ አምልኮ የታሰረ በተለያየ አይነት ሃይማኖትን ብንሰበሰብ በጨለማ ነበርኩ ብዬ አስባለሁ እና ግን ክብር ለጌታ ይሁን፣ አዳነን ለክብሩ። አሜን። ድንቅ ነው በጣም ፓስተር። የፓስተር ጆሲ የአገልግሎት ደማስቆ እስቲ እናውራና አንተ በትልቅ ተቋም ውስጥ በስራ ሂደት ውስጥ እንደነበርክ ሰምቻለሁና ከነበርክበት ትልቅ ፖዚሽን ከነበርክበት ትልቅ ደሞዝ ያንን ሁሉ ነገር ትተህ ወደ አገልግሎት ወደ እግዚአብሔር ዓለም እግዚአብሔር ወደሚወደውና የመንግስቱን ሐሳብ ወደሚገለጥበት የአገልግሎት መስክ ውስጥ የገባህበት ደማስቆ ምን ይመስላል? ያው ታሪኩ ረጅም ነው። አጠር አድርገህ ነው ግን አጠር አድርጌ ለመናገር ልሞክር እና ያው እኔ ኦልሞስት ከ8 ዓመት ጀምሮ ጌታን አውቃለሁ፣ ከልጅነት ጀምሮ ማለት ይቻላል። በኋላ 10ዎቹ ላይ ያኔ ሙሉ ወንጌል ቸርቾች ብዙ አልሰፉም። ሰፈራችን አየር ጤና ነው። ከአየር ጤና ቀጠና ሁለትም ከአየር ጤና ዓለም ገናም 35 ሳንቲም ነበር ያኔ ትራንስፖርት። አሁን 30 ሳይገባኝ ከ30 ብር ሳይሆን እና ወይ ቀጠና ሁለት ሄደን እንካፈላለን ወይ ዓለም ገና እንሄዳለን እና ቀጠና ሁለት ስንመጣ የህፃናት የሰንዴ ስኩል ትምህርት እንማራለን። ምናልባት በገና ጊዜ ደግሞ ፓስተር መረድ አቆመው ይባርኩናል፣ ኮፍያ አድርገን ጥቅስ እናነባለን። ከዛ ያለፈ ነገር አልነበረም። ግን እግዚአብሔር በኳየር ውስጥ የመሳተፍ እድል ሰጠኝና ዓለም ገና ከልጅነታችን አንዳንዶች 9 ዓመት አንዳንዶች 10 11 ሆነን ከዛ ያለፈ ትዝ አይለኝም ብዙዎቻችን ሰው መዝሙር እየጻፈልን
ዘምሩ እየተባልን በዛ ነው አገልግሎት የጀመርኩት። ከዛ ግን የጌታ ቅናት ውስጥ የነበረና ዓለም ገና አካባቢ በጣም ጠንቋዮች አሉ እና አስራዎቹ ላይ ሆነን እንዴት ጠንቋይ እኛ እዚህ ኢየሱስ እያለ እዚህ ቸርች እየጮህን እየጸለይን እየዘመርን እንዴት ጠንቋይ እዚህ አካባቢ ይኖራል ብለን ጠንቋይ ቤት ሁሉ እንሄድ ነበር። ልቀቅ ምንም ሳንላክ እኮ ነው። ከውጭ ነው ገብታችሁ ነው? ውስጥ ገብተን ሊገለን የደረሳለ ኩማ የሚባል ጠንቋይ እና እኔ እንደውም በኋላ ላይ ምስክርነቱን ስሰማ በዚህ አጋጣሚ ካየን ከሰማን እንኳን ጌታ ታደገ ማለት ወደ እግዚአብሔር መንግስት መጣ። በኋላ እኔ ዩኒቨርሲቲ ተማሪ ሆኜ እንደመጣ ሰማው። ግን 15 ዓመት የሆኑ አሁን ፊንላንድ ያለ ናሆም የሚባል ጓደኛ ነበረኝ። አብረን ሄድን እና ጾም ጸሎታችን እስከ ስንት እንደሆነ ታውቃለህ? እስከ 6 ሰዓት። እሱም እግዚአብሔር እርቷቸው ቁርስ ከዘለልን በቂ ነው። እና ቅናቱ ስለነበረን እግዚአብሔር ሳይለን የሰራዊት ጌታ እግዚአብሔር ልኮን ነው ብለን ገባን እና ከአዳሚው አትገቡም አለች። እንገባለን አለን። ምንድን ነው? መልእክተኞች ነን አለን። የማን መልእክት? የሰራዊት ጌታ እግዚአብሔር። ያው የምናነበው የምንሰማው ነገር ነው የሚያነሳሳን። ግን ያችንም ደካማ የምትመስል እርምጃችንን እግዚአብሔር ተጠቀመ። ሕይወት ወይስ ሞት የሚል አሁን ጠፍቷል። እሷን ካልተቀበልክ አንወጣም አለ። ጠምጥሟል። ድሬድ ነው። በአንካሴ ነው ሞጋችሁ ገላችኋለሁ። አትገለንም። ድፍረታችን ልነግርህ አልችልም። ይቺን ቃል አንብብ። ሰው አታስት። ኢየሱስ ክርስቶስ ይወድሃል። መዳን በሱ ነው። መዳን በሌላ ማንም የለም። የማትቀበል ከሆነ ትሞታለህ ምናምን አለው። ከወር በኋላ ተነቅሎ ጠፋ ሰውየው። ጠፋ ሰውየው። በኋላ ላይ ቆይቶ ቸርች መጣ። ፀጉሩን ተስተካክሎ በጌታ ሆነ። ፍሬ አፈራ ማለት ነው። አፈራ። ክብር ለጌታ ይሁንና እንደዚህ ነው የጀመርኩት አገልግሎት ልል ነው። በኋላ ላይ ግን ያ ቅናት ያደገ ኦን ኤንድ ኦፍ መሆን አለ። ዩኒቨርሲቲ ትምህርት አለ፣ ስራ አለ። በኋላ ላይ ግን ወርልድ ቪዥን ስገባ ውስጤ በጣም ያ ነገር ጨመረ፣ ተደራጀ ማለት ይቻላል። ሁሉም ነገር ኮምፖዝድ የመሆን የመሰብሰብና ሁይዝ ጆሴፍ የሚለውን ነገር መመለስ ቻልኩኝ እና የሚያስደስተኝ ነገር አገልግሎት ነው። ከዛ በአንድም በሌላም ደግሞ ምንም ላቋርጥ በማልችለው ሁኔታ እግዚአብሔር በሰዎችም በህልምም በቪዥንም ይናገረኛል። ትውልድ ላይ ሸክም እንዳለኝ፣ ትውልድ ላይ መስራት እንዳለብኝ ይናገረኛል። ከዛ ውጭ አማራጭ እንደሌለ ይስሐቅ ያው ወርልድ ቪዥን እያለሁ አዋሽ መልካሳ አዳማ ኤዲፒ ይባላል የምንሰራበት በሙሉ ወንጌል ቸርቾች ኤምኬሲ ቃለ ሕይወት ገጠሩ ሁሉ በሞተር እየሄድኩ አገለግላለሁ። ሲፈቀድልኝ መኪና ይዤ እሄዳለሁ እና በዚህ አጋጣሚ እዛ ያለ ፓስተር ጎሳ የሚባል የአዋሽ ሙሉ ወንጌል ፓስተር ነው። እሱ ያስተረጉምልኝ ነበር ገጠር ላይ በኦሮምኛ። በጣም ብዙ አገልግለናል። ከዛ በኋላ ልቋቋመው ማልችለው ደረጃ ሲደርስ እንደውም ለእድገት ወደ ማናጀርነት ምናምን እናሳድገ ሲሉኝ አይ በቃ ከዚህ በኋላ መውጣት አለብኝ አልኩኝና አንድ እግዚአብሔር ሰውም አጸናልኝ። አሁን ውጭ ሀገር ነው ያለው ፓስተር አሮን። የመጨረሻ መልእክት ለሰዎች እየጸለየ ለአንተ አልጸልይልህም፣ ውጣ፣ ውጭ ድረስ ትማራለህ እና እኔን ታገለግላለህ፣ የኔ ባሪያ ነህ ምናምን አለኝ። በቃ እኔ የዛን 3 ወር ወጥቻለሁ። በቃ እግዚአብሔር ተናገረ፣ ድምፅ አመጣ። አንተም ደግሞ መንገድን ጀመርክ። ኮንፈርሜሽኖች ነበሩኝ የራሴ እና የተረዳሁት በቃ በዛ ወጣሁ እልሃለሁ። የሚገርም ታሪክ ነው በጣም ፓስተር። እንደዛ ነው። የሚገርም ነው። ይወራ ቢባል ብዙ ነገር ይኖረዋል እና በዚህ ደቂቃ ውስጥ ብዙ ነገር አሜዚንግ። ሞሪያ ጴንጤቆስጣዊት ቤተክርስቲያንን እንግዲህ እግዚአብሔር አምላክ በአንተ ባመጣው ድምፅ አማካኝነት ተተክላ በዓለም ገናና አካባቢው ላይ ትልቅ የወንጌል ስራዎች እንደምሰራ እኔም አውቃለሁ። እንደው ሞሪያ ጴንጤቆስጣዊት ቤተክርስቲያን ከምሰራው የወንጌል ስራ ባሻገር ምን ተግባራትን ታከናውናለች? ያ እንግዲህ እንደ እግዚአብሔር እርዳታ መጠን ለድሆች የመቆረስ ነገር በአቅም በፈቀደ እናደርጋለን። ይሄ በእርግጥ ታይምሊ ነው አለ አይደል፣ ሲዝናል እና በተለይም ማረሳው የኮቪድ ጊዜ ታውቃለህ፣ ብዙ ቸርቾች ተዘግተዋል። በተለይ እንደኛ አይነት ሚኒስትሪ ቸርች በባለራዕይ የሚመሩ በጣም የተደራጁት ካልሆኑ የኛ ቢጤ እንትኑ መካከለኛና አነስተኛ የሆን ነው
ስትራግል አድርገናል በብዙ ፋይናንስ እና እግዚአብሔር የዛን ጊዜ በተለይ ተናገረኝ እና ውስጤም ያው ኤንጂኦ ውስጥ ስለሰራሁኝ ሁሉ ጊዜ ለድሆች ስስልባለሁ ያስባለሁ እና በቻልኩት መጠን የመቆረስ ነገር ምናምን አለ። ግን የዛን ጊዜ በቃ ምንድነው የምናደርገው? ቤት ኪራይ እንዴት ነው የምናደርገው? አገልጋይ እንዴት ነው የምከፍለው? ምናምን ብዬ ጨነቅ ነበርና እግዚአብሔር ድሆችን አብላለኝ። የሚገርመው ነገርና በዋናነት ኃላፊነት የነበረኝ እኔን ተከትሎ ስራ የለቀቀ ወንጌላዊ ሚኪ የሚባል አለ እና እሱ ስለነበረ ሚኪ እኔ የምበላውን ትበላለህ እና እኔ ጋር ግባ ቤቴ ይዤው ነው የገባሁት እሱን እና በቃ ዛት ማሽ ፍርሃት ነበረኝ። ግን እግዚአብሔር ሲናገረኝ እንደዛ ምን ሊያደርግ ነው ጌታ ብዬ ነገርኩት። ሚኪ ድሆችን እናበላለን፣ እሺ ቸርች አይዘጋም፣ ወንጌል መስራት አለብን። ሰው ምክንያቱም ሄደ፣ ሁሉም ተዘጋ ወደ ቤት። ስለዚህ ቸርችም ዘግተህ ቁጭ ነው የምትለው። ቸርች አንዘጋም፣ ድሆችን እያበላን ወንጌል እንሰራለን አለ። ኧረ ጆሲ ምንም እኮ አካውንታችን ውስጥ 10 ሺህ ያለ አይመስለኝም አለኝ እና የሚገርም ልክ እንደዛ ብየው በማግስቱ መኪና የነዳ ወደ ሜክሲኮ አካባቢ 5ኛ አካባቢ ነበርኩኝ። የሆነ ስልክ ተደወለ። ከውጭ ሀገር ባሏ ከሱስ ነፃ ይወጣ ሴት ናት የምትደውለው እና ያለቀሰች ጎዳናዎችን የሚያበላልኝ ሰው ፈልጋለሁ አለች። ጆሲ እግዚአብሔር ኦርኬስትሬት ሲያደርግ እግዚአብሔር ሲያቀናብር ሲያቀናጅ ከዛ እኔ የሚገርምህ ልክ ሲናገረኝ ለሚኪ ነገርኩትና በጀት ሰርቻለሁ። እኔ ኮሮና የሚቆይ መሰለኝ 15 ቀን ነው። ለ15 ቀን 75 ሺህ ብር በጀት ሰርቻለሁ እና በወቅቱ 1700 ምናምን ዩሮ ነው የተላከው። የሚገርምህ ነገር ኤግዛክትሊ ያ ብር ነው እና እኔ ማመን ስላልቻልኩኝ በጀት ኦልሬዲ ጽፌያለሁ። ፎቶ አንስቼ ላኩላት። ከዛ እሷም ደነቃት። ያንን ነገር ፌስቡክ ላይ ለቀቅ ነው ቫይራል ሆነ እና ሰዎች በአገልግሎት የሚያውቁኝ ውጭ ያሉ እየሄድኩ ያገለገልኩባቸው ቸርቾችም የተለያዩ እየተሳተፉ ከአረብ ሀገርም እየላኩ ቸርች በተዘጋበት ጊዜ እነ ፓስተር ገዛኸኝ ሙሴም ዘማሪ እነሱ ሁሉ እየመጡ ጎዳና ላይ ሁሉ ብዙ ስራ ሰራ እና በዛን ጊዜ ከ200 ሰው በላይ አትሊስት ኮንፌስ አድርጓል። ጌታ ኢየሱስን እንደ ግል አዳኝ አድርጎ ተቀብሏል። በንስሐ በመግባት ደረጃ ማለት ነው። ይዘህ መቀጠል አትችልም። የሆነ ጊዜ ሞቅ ብሎኝ የኛም የተደበቀ ህዝብ መጣና አብሮ ማስተናገድ እኛም እንሰራለን ብሎ አንዳንዱ ከቤት እንደ ቤት ህብረቶችም ነበሩና እነሱም አምጥተው ሞቅ ብሎኝ እንደውም ስሰብክ ተይዤ ነበር በፖሊስ ቸርች በተዘጋበት ጊዜ ተከልክሎ ስለነበር ፓስተር ሌሎችን አስረናል፣ በቃ አንተን አናስረን፣ በቃ አቁም አሉኝ። እሺ ስሜታዊ ሆኜ ነው እንዲያሳልፈናል። ስለዚህ አንዱ ነገር ይሄ ነው። መልካም ነገሮችን ማድረግ እንጀራ መቁረስ አቅም በፈቀደ እንደዛ እናደርጋለን። የዛ አይነት ነገሮችን ወደፊት በስፋት ለመቀጠል እናስባለን። እግዚአብሔር ይረዳቸዋል። አሜን። እንግዲህ ፓስተር አንተ እስከ ማስተርስ ተምረሃል። ከዛም ባሻገር ደግሞ አሁንም አሜሪካ ባለ ደግሞ ሌላ ደግሞ ዩኒቨርሲቲ ላይ አሁንም ትምህርትን በርቀት ደግሞ ዶክትሬትን እየቀጠልክ እንዳለ አውቃለሁና እንደው አገልጋይ ሆኖ ቤተክርስቲያንን እየመሩ መማር ምን ያህል እስቲ እንደው ቻሌንጁንም እንደገና መቻሉንም እንድታሳይን ስለምፈልግ ነው። አንዳንድ ሰው የቤተክርስቲያን ኃላፊነት ስላለበት በቃ ኃላፊነቱ በራሱ ከባድ ነው፣ ህዝብን መምራት ከባድ ነው፣ የእግዚአብሔርን ህዝብ መመገብ በራሱ ከባድ ነው፣ እንኳን ተመሬበት ጊዜም የለኝም የሚሉ ሰዎች ይኖራሉና አንተ ደግሞ ዶክትሬትን እየቀጠል ካለህና መማርንና አገልግሎት እንዴት ይታረቃሉ? ይሄ ትልቅ ጥያቄ ነው ብዬ አስባለሁ እና ለምን እኔ ያለፍኩበትም ላይፍ ስለሆነ ነው። እና መጀመሪያ አስታውሳለሁ ከወርልድ ቪዥን ስወጣ ቀጥታ ለማገልገል አላሰብኩም። ራሴን ማብቃት አለብኝ፣ የእግዚአብሔርን ቃል አትሊስት እንደተማረ ሰው ማገልገል አለብኝ የሚል ነገር ነበርና አስታውሳለሁ አንዲት እህት የምን ቲዮሎጂ አለች እና ቲዮሎጂ እንዴት ትማራለህ? እንደወረደ ማገልገል ነው የሚልህን ጌታ ማለት እውነት ነው። እየጸለይኩ አገለግላለሁ፣ ግን ደግሞ የእግዚአብሔር ቃልን ለመረዳት ከሌሎች ሰዎች በጣም የምትማረው ነገር አለ እና ቲዮሎጂ ስነ መለኮት ብዙ ነገር የሚሰጥህ ግባት አለ። በእርግጥ የትኛው ትምህርት ቤት ነው እስከምን ድረስ ነው
የሚለውን እና ራስህም ያለህ የእምነት አቋም ወሳኝ ነው ብዬ አስባለሁ። እና ከዚህ አንጻር ብዙ ሰዎች ኢትዮጵያ ውስጥ በተለይ መማርንና ማገልገልን አብሮ ማስኬድ ሲከብዳቸው እናያለን። እና አንዳንዱ እንደውም ሲማር እግዚአብሔር አይሰራብኝም ብሎ የማመን እና የመቀበል ከዚህ የተነሳ ቴዎሎጂን ሪጀክት የማድረግ ነገር አለ። አሁን በእርግጥ እየተሻሻለ ነው ብዬ አስባለሁ። በተለይ እኔ ወደ አገልግሎት በመጣበት ጊዜ ግን የዛሬ 10 ምናምን ዓመት በቃ እንደ መሳት ይቆጠራል እና እኔ በዛ አላምንም። እና እየተማርን እንሰራለን፣ እየሰራን እንማራለን። አሁን ብዙዎች እንትን የሚሉት እና የሚስቱት ነገር በዚህ አጋጣሚ መናገር ፈልገው ሐዋርያቱ መቼ ተማሩ ይላሉ። እንደ ሐዋርያቱ እንደው የተማረ የለም። ማወቅ ያለብን እኛ ስንማር ዲግሪ ስንሰራ 4 ዓመት 3 ዓመት 2 ዓመት ማስተርስ ልንሰራ እንችላለን። ስንማር በሳምንት 3 ቀን 4 ቀን ነው ክላስ ቁጭ የምንለው። ሐዋርያቱ 24 ሰዓት አንደር ጂሰስ ክራይስት የሊቃን አለቃ የሆነው የእውቀት ምንጭ የሆነው ኢየሱስ ጋር 3 ዓመት ተኩል ኢንቴንሲቭ ክላስ ነው የነበራቸው። ስለዚህ ፒኤችዲ በለው ከፒኤችዲ በላይ ዋቴቨር ስም ካለ መሰጠት ያለበት ለነሱ ነው። እነ ፖል ብትል ኢየሱስ ጋር ኢንካውንተር አላቸው፣ እውነት ነው፣ ልምምድ አላቸው፣ ፊት ለፊት አይተውታል። ግን ከዛ ባልተናነሰ በገማልያል ስር ቁጭ ብለው የተማሩ ናቸው። ስለዚህ መማራችን ተገቢ ነው ብዬ አስባለሁ፣ ኢንካሬጅ አደርጋለሁ። በጣም የተወደዱ በኢትዮጵያ ቤተክርስቲያን ውስጥ እንግዲህ በጣም ትልቅ ነገርን ፈጠሩ ከሚባሉ መጽሐፍቶች መካከል ያንተ መጽሐፍቶች በቅዱሳን ዘንድ ደርሰው አንብበው ብዙዎች ሲጽናኑም ሲባረኩም አውቃለሁና እኔ መጽሐፍቶችን አይቻለሁ። እንደ ዋላይቱ የተሰኘ ከዛ ደግሞ ፍቅር ከጌታ ጋር የሚገርሙ ናቸው ርዕሶቹ ራሳቸውና በምን መንፈስ የተጻፉ ናቸው? ፋይናሊስ የመጣው ፊድባክ ምን ይመስላል? ምክንያቱም መጽሐፍ ሲጻፍ ለሕዝብ ነው፣ ሰዎች አንብበውት ደግሞ የሆነ ነገር ይፈጥራል ተብሎ ይታሰባልና እስቲ የተጻፉበትን ሀሳብ አላማና ፋይናሊ ደግሞ የመጣው ፊድባክ ነው። ቆንጆ። በተለይ እንደ ዋላይቱ ፍቅር ከጌታ ጋርም ላይ እመጣለሁ። እንደ ዋላይቱን የጻፍኩበት እንግዲህ እዚህ ኢትዮጵያ ቤተክርስቲያን ሙሉ ወንጌል ነው ያደግኩት። እድገቴ ቀጠና 2 ዓለም ገና በሌትም ቦታ ያው ካሪዝማ ጸሎቱ አለ ምን አለ አዳር እንጸልያለን፣ ወንጌል እንወጣለን ምናምን። እኔ እንደውም እዚህ ፊንላንዱ ልጅ ጋር ያልነገርኩ ቅናታችን ገና ይሄን ስነግርህ ቲኔጅ ሆነን ነው። ከምታውቀው ከሆነ አየር ጤና ከካራ ቆሬ ወለቴ የሚባል ቦታ አየር ጤና አካባቢ ሄደን ሸክም እንሰራለን። ቤተሰቦቻችን ደህና ናቸው እግዚአብሔር ይመስገን፣ እንትን ሳንቲም አይጎልብንም። ግን ያንን የምናደርገው ወንጌል ለመመስከር ነው። እናቶችን ዘንቢላቸውን ተሸክመን በዛ ወንጌል በነፃ ነው የምንሸከምላችሁ እንላቸዋለን። ምንድነው የምትፈልጉ ሲሉ እንድትሰሙን እንፈልጋለን። እና ጥበብ ነው ራሱ ጥበብ ነው። በቃ እንዴት እንደመራን ጌታ አናውቅም። እና በአንድ ቀን 20 መሰከርኩ 19 እያልን እንፎካከር ነው። እና በዚህ አይነት ሁኔታ አድጌ በኋላም በአገልግሎትም ወልቭሽንም ያለው ከማገልገል አልወጣሁም። ከዛ በኋላ በቲዮሎጂ ምክንያት በስኮላርሺፕ አግኝቼ ነው ከኢትዮጵያን ግራጁዌት ስኩል ኦፍ ቲዮሎጂ ወደ ጀርመን ሲሄድ የሄድኩባት 8000 ሰው የሚኖርባት ከተማ ናት። ጠቅላላ ነጮች ናቸው፣ ትንሽ ናቸው። ቸርች ያለው የጀርመን ቸርች ነው። እኔ ወንድሜ ጀርመንኛ አልችልም፣ እንግሊዘኛ ነው የምችለው። ከዛ ጀርመንኛ በኋላ በእርግጥ ትንሽ ተምሬያለሁ። ግን እንዴት ላድርግ፣ የት ልጸልይ፣ ከማን ጋር ህብረት ላድርግ፣ ምንም አይነት ነገር የለም። እና ምድረ በዳ ነበር ለኔ። ሰው ጀርመን አሪፍ ነው ለኔ ጭው ያለ እና አበሻ ሁሉ ይናፍቃል፣ እንጀራ ይናፍቃል፣ በተለይ ደግሞ ጸሎት ይናፍቃል። ስለዚህ እንደ ዋላይቱ የምድረ በዳ መዝሙር ነው። ዘማሪው ሊትራሊ ዳዊት አይደለም። እና ግን ምንድነው ናፍቋል። ወደ ኢየሩሳሌም ታቦቱ ወዳለበት ሄዶ ከእግዚአብሔር ሕዝብ ጋር እግዚአብሔርን ማምለክ ናፍቋል። አቤቱ ነፍሴ እንደዋላ ናፈቀች አንተን አለች። ዋላው ወደ ውሃ ምንጭ እንደምትናፈቅ አቤቱ ነፍሴ አንተን እንደዚህ። እና በጣም ሊትራሊ አለቅስ ነበር።
ጠምቶኝ ማለት ነው። እና አስታውሳለሁ አንድ የመካነ ኢየሱስ የድሮ ቄስ በሆነ ስብሰባ መጡና አግኝቻቸው ሀበሻ ቸርች ወስዱኛል ብዬ በቃ እምባዬ መጥቶ ጠይቄያቸዋለሁ። እሳቸው ፈረንጅ ቸርች ነው የሚሄዱት፣ አልወስድም አሉ። ወይኔ ወደሚሄድበት ና በኋላ ላይ ምን እንዳደረኩ ታውቃለህ? የ30 ዩሮ ብስክሌት ገዝቼ 15 ኪሎ ሜትር ብስክሌት ነድቼ፣ ብስክሌትን ፐርፌክት አልነበርኩም። 15 ኪሎ ሜትር ባስ የሚመጣው ቅዳሜና እሁድ የሚመጣ አይመስለኝም። እና ባቡር የሚመጣበት ጋር ብስክሌት ነድቼ 15 ኪሎ ሜትር እዛ ላይ ብስክሌቴን አስሬ ሃኖቨር የሚባል ከተማ ሄጄ 15 ሰው የሚጸልይበት አበሻ ጋር ጸልይ ይወጣለሁ። እና ምን ብያለሁ ለራሴ፣ እኔ ግፍ አለብኝ ወይ የቸርች ለምንድን ነው መራበው? እና መነሻው እሱ ነው። ሪል ከሆነ ጥማት ነው። ከዛ በኋላ ደግሞ ላይፌ ትራንስፎርም የሆነበት ነው። ከዛ ሆሊ ስፒሪት ኢንካውንተር አደረገኝ። ብዙ ነገር የተቀየረ አገልግሎት ዳይሜንሽን እግዚአብሔርን መስማት ጀመርኩ። that was a story። የፍቅር ከጌታ ጋር ደግሞ በኋላ ወደዚህ ተመልሼ ወደ ኢትዮጵያ አገልግሎት ለምን ታገለግለኛለህ የሚል ነገር ወደ ውስጥ መጣ እና ጴጥሮስን ዮሐንስ ወንጌል ምዕራፍ 21 ላይ መጨረሻ ላይ ይጠይቀዋል። ትወደኛለህ ወይ ነው ያለው። ዩሲ ኢየሱስ ተጠቅመውበታል። ሰዎች ተፈውሰዋል፣ ተጽናንተዋል፣ በልተዋል፣ ከሞት ተነስተዋል። ብዙ ሰዎች በሱ አልፎላቸዋል። ግን አንድም ሰው ኢየሱስን እወድሃለሁ ያለው የለም። ዩሲ ይህን ኮንፈርሜሽን ይፈልጋል ኢየሱስ ከየትኛውም አገልጋይ። አሁንም በዚህ ዘመን የምር ወደነው ነው ወይ የምናገለግለው? እና ትወደኛለህ ወይ? ይሄ በነገር ላይ በአንድ ሴቲንግ ነው ቁጭ ብዬ ሀሳቡ ሙሉ ነው የመጣልኝ። አስታውሳለሁ በገብርኤል አካባቢ ካልዲስ ኮፊ ውስጥ ቁጭ ብዬ ነው ነገሩ የመጣው። ቻሌንጁ አለ፣ አስበዋለሁ። ግን ትወደኛለህ? ስወደው መንጋውን እጠብቃለሁ። ጠቦት አይደለም ይላል፣ ግልገል ጠቦት በጎቼን ይለዋል። እና ስትወደው በጣም ልክ ያልሆነ ሰውን ትታገሳለህ። በኢየሱስ ቦታ ሆነህ ነው የምታገለግለው። ኢየሱስን ከወደድከው የደከመችውን ስለማቅናት እንጂ ስለማጥፋት አታስብም። ቫልነረብል የሆኑ የተጋላጭ የሆኑ ሰዎች፣ ስስ የሆኑ ሰዎች በዙሪያችን እግዚአብሔር ይሰጠናል። ለእነሱ ሁሉ ሴንሲቲቭ ሃርት ይኖረናል፣ ሴንሲቲቭ ልብ ይኖረናል። ስለዚህ ያ ነው መነሻው። እና ብዙ ምስክርነቶች ሰምቻለሁ። እና አንዲት ኦርቶዶክስ የሆነች ሴት ደውላልኝ፣ የዛሬ ዓመት ምናምን ደውላልኝ፣ ፍቅር ከጌታ ጋርን አነበብኩት አለች። እና አብራኝ መሰራሴ ስታነበው አይቼ ነው እስቲ ከቨሩ ደስ ይላል ብዬ የልብ ቅርጽ ምናምን አለውና አነበብኩት። በእውነት አለቀስኩኝ። በቃ አንወደውም ለካ መውደድ አለብን ምናምን አለች። እና ያው ትእዛዛትም እነሱ አይደለም እግዚአብሔር አምላክ እንደውም ጥቂቱ ሊሆን ይችላል ያልደወሉ፣ እግዚአብሔር ደግሞ ውስጥ ለውስጥ የሚሰራው ተከታታይ ትምህርት የሚያስተምሩት ሁሉ በመጽሐፉ እግዚአብሔር የተባረከ ይሁን። እንደው ወደ መጨረሻ እየመጣ ነው ፓስተር። እሺ ፊተኞቻችን በአገልግሎት ፊተኞቻችን የሚሆኑ እንደገና ደግሞ እግዚአብሔር አምላክ በእነሱ አልፎ እንግዲህ በጸጋ አገልግሎትም ሊሆን ይችላል በተለያየ መንገድ ወደ እነሱ የሚመጣባቸው ሰዎች ይኖራሉና አንዳንድ ጊዜ የፊተኞቻችን አገልግሎተኛ ማገልገል እንቀናለን። መንገድ እንዲያሳዩን፣ አኬዱ እንዲያሳዩን፣ እንዴት ነው እንደዚህ አይነት ጸጋ የሚገለጠው፣ ምን ሲኮን ነው የሚባለውን ነገር ለመማር እንፈልጋለን። እና ብዙ ጊዜ ሰዎችን ስንጠይቅ እንደዚህ አይነት ሰዎችን ወይ መንገዱን ይዘጉብናል ወይ ደግሞ ይከፍቱልናል። ለማደጋችን መልካም ምክንያት የሚሆኑ ሰዎች አሉ፣ ባለንበት ብቻ ደግሞ እንድንቀር የሚሆኑም ሰዎች አሉ። እንደው ፓስተር እንደዚህ አይነት ገጠመኝ አገልግሎት ላይ ገጥሟል? አዎ እኔ ተላልጬ ነው የደረስኩት ብል ማለት የረዱ ሰዎች አሉ፣ የሉም ማለት አይደለም። ግን በተለይ ወደ ጸጋ አገልግሎት ስትመጣ በእርግጥ ያለ ጸጋ ምንም ነገር የለም። የምንኖረውም በእግዚአብሔር ጸጋ ነው። ጀነራሊ ግን ስፔሲፊክ ነገሮች ልምድ የሚጠይቁ አመራር የሚጠይቁ ነገሮች አሉ። ሳሙኤልን ስታየው እግዚአብሔር የተናገረው አልገባው።
እና ኤሊን በመልካም ብዙ ጊዜ አናነሳውም፣ ደካማ ሰው ነው። ግን በዛ ድካም ውስጥ ሆኖ እነሆ ይበላሉ፣ ባሪያ ይሰማል፣ ተናገር በለዋል። እግዚአብሔር ጋር ኮኔክት ነው ያደረገው። ሳሙኤል ክሉለስ ነው ስለዛ ነገር። እና እኔ አሁን መናፍስትን በመለየት ዙሪያ ልምዱ አልነበረኝ እና ያው በፊትም እንተዋወቃለን ከአንተ ጋር እና ቅናቱ ግን አለኝ። ለምሳሌ ቀጠናው ሙሉ ወንጌል ይሄ የስቴዲየም ፕሮግራም ፓስተር መረስ ሲያዘጋጁ እኛ ወጣቶች ሆነን የሚወድቁ ሰዎችን መያዝ ምናምን አለ እና በዚህ አጋጣሚ በጣም የሚያስቅ አጋጣሚ ልናገር እና ዮናስ አጭሩ የጎተራው ያዛል መንፈስ ሩጥ ምናምን ይላል። እኔ ለምንድን ነው የማሯሯጠው? ለምንድን ነው የማላሯሯጠው አልኩኝ። 11ኛ ክፍል ተማሪ ነበርኩና ሩጥ አልኩት አንዱ መንፈስ። ከዛ ሴት ናት ስትሮጥ ወይኔ ቢደፋትስ እንደገና ደግሞ አብሬ መሮጥ። ከዛ ድንገት ድፍት ስትል በላዩ እንደገና አንተ ራስህ እና ምን ልለው ቅናቱ አለን እና በኋላም ስናድግ እና በኢየሱስም ያልኩ መቃወም በደንብ አልተረዳሁትም። አንዳንዶቻችን ፊል እናደርጋለን፣ አንዳንዶቻችን እንሰማለን፣ አንዳንዶቻችን እናያለን እና ፊል ነው ያደረኩት እኔ በወቅቱ። ከዛ እንድገስስ ወደ 20 የሚሆን ሰው ወደቀ፣ ይጮሃል። ለካ እንደዚህ ነው ዲሰርኒንግ ማለት ነው አልኩ። ከዛ ይመጣልኛል የእንትን መንፈስ አንድ ጊዜ እንደውም 20 ጊዜ ሳላስጨዋል። ከዛ ማስታወሰው አንድ ሰው ልክ ስንጨርስ በወቅቱ እግዚአብሔር ይባርካቸው ከውጭ ስመጣ አንዳንድ ሰዎችም ሰፖርት አድርገው መኪና ይዤ ነው የመጣሁት። መኪና ወደ አዲስ አበባ አሳፍራለሁ አለና አመራር ላይ የነበረ ሰው ነው እና ምን አለኝ፣ እኔ በቃ ደስ ብሎት ለምን ድሮም ሳስተምር ያቀኛል፣ እዛ ሳገለግል ፕሮግራም ስመራ ስዘምር ያቀኛል፣ በቃ ተገለጠብህ ይለኛል ብዬ እየጠበ ጆሲ ውጭ ድረስ ተምረህ 3 ጊዜ ጮህ ትላለህ አለኝ። በቃ አዘንኩ፣ ደነገጥኩ። ይሄ ነገር ልክ አይደለም ምናምን አልኩኝ። ለምን ሙሉ ወንጌል ውስጥ ነው ያለው ብዬ ነው። ከዛ በኋላ ላይ ወደዚህ ወደ አዲስ አበባ ስመጣ አንዳንዶችን ጠየቁ አካሄድ ለመማር እንዴት ነው ይሄ ነገር ስል እና ማስታወሰው አንዱ ጀመረሽ ማለት ነው እና ወይ መጽሐፍ አንጽፍ ትውልድ እንዲማርበት ፈረንጅ ህልም አይቶ ከሆነ እንዴት ከህልሙ በፊት እንደተኛ ምን በልቶ ምን ጠጥቶ ለዛ ህልም እንደደረሰ ያቺ ህልም ደግሞ ተተረጓጉማን ጭምር አካሄዳል። ስለዚህ ለሚቀጥለው ትውልድ አካሄድ ያቀኑለታል። እና አንድ ነገር እኔ የምለው በተለይ አብረውን ለሚያገለግሉ ሰዎች ከስራችን ላሉ ሰዎች መንገድ በመክፈት መድረክ በመስጠት እኔ ጋር እንደምታውቀው እኔ በ3 ወር አንዴ ብቆም ነው እኛ በተቻለ መጠን አገልጋይ እንዲያድግ እፈልጋለሁ። ክፍለ ሀገርም ስንሄድ እንደዚሁ ቲም ይዤ ከሄድኩኝ ሁሉም ያገለግላል። እንደዛ ነገር ነው ለማድረግ ሞክረውና አካሄድ በማሳየት ረገድ ምናልባት የቀደሙት ብዙ እንትን አላሉም ብዬ አስባለሁ። ግን እኛ ማስተካከል ነው ያለብን። እግዚአብሔር በብዙ ጩኸት አይደለም የሚመጣው፣ በእውነተኛ መሰበር ነው። ወደዚህ ትሁት በቃሌም ወደሚንቀጠቀጥ እመለከታለሁ የሚለው እና በተቻለ መጠን ለሰዎች ቀና እንሆን፣ እርስ በርስ እንደጋገፍ፣